አባዬ ዋሽቶሻል። ምንድነው ያሸኝ? ለምንድነው ማትናገሪው? እማዬ ሰላም ለናታን የሰጠችውን ደብዳቤ አንብቤዋለሁ እና ወረቀቱ ምን ይላል? ማለት ስለምንድነው የሚያወራው? እማዬ ዳጣ የጓደኛው ልጅ አይደለችም እማዬ። ማለት እና የማን ልጅ ናት እማዬ? ለዚህ ነው አባዬ የሚጨነቀው፣ ስላሸሽ ነው እማዬ። እና ደግሞ ተጠያቂዎቹ ዳጣና ሰላም ናቸው። ቆይ የጓደኛው ልጅ ካልሆነች ታዲያ የማን ልጅ ናት? እማዬ ሰላም እየተጫወተችብሽ ነው። አንቺ ልጅ ዋ ነግሬሻለሁ። ዙሪያ ጥምጥሙን መሄድ ትተሽ ለምን ፍሬ ነገሩን አትናገሪ? የማን ልጅ ናት? እማዬ ላታምኚ ትቻለሽ፣ ግን ዳጣ የሰላም ልጅ ናት እማዬ። አዎ እማዬ፣ ለናታን የሰጠችው ወረቀት ላይ ዳጣ 100% ይሄን ነገር ኤቢ አታውቅም። አንቺ አባዬ ልጅ እንደሆንሽ ኤቢ አታውቅም። ደግሞ እሷ አውቃለች ብለሽ ለእሷ እንዳትነግሪያት እሺ። እና ታዲያ አባዬ ምንድነው አውቃለች አለኝ? በቃ ኤቢ ያወቀችው አንቺ የሲሳይ ልጅ እንዳልሆንሽ ሊሆን ይችላል። ስለዚህ ኤቢን ሄደሽ ምንም እንዳትያት፣ ይኸውልሽ በታሰረችበት ክፍል ሄደሽ ራሱ ምንም ነገር እንዳትጠይቂያት። እሺ። ግን አባዬ ለማዬ እንዳይነግራት አስጠንቅቄዋለሁ። ከነገርካት ግን ከዚህ ቤት ነው መውጣው ብዬ ነግሬዋለሁ። ግን ልክ አላደረኩም እንዴ ናታን? አዎ ዳጣ ልክ አላደረግሽም። አባዬ ጎበዝና ጠንካራ አባት ነው፣ ሁሉም ነገር ያስተካክለው። እሺ በቃ ፎንቃ ነሽ ኒ ፎንቃ ደግሞ እንዳትከፊ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ዳጣ ድራማ በክፍል 82 ላይ ማርታ ሁሉንም ነገር መጠርጠር ጀምራለች። እስከ ዛሬ ድረስ ምን ተፈጥሮ ነው ብላ ነገሮችን ብዙም ውስጧን ደህና ባይሆንም ነገር ግን ለትዳሯ ለቤቷ ስትል ነገሮችን በሌላ መልኩ ላለመረዳት ስትሞክር ነበረ። ነገር ግን አሁን ላይ ነገሩ ሁሉ ድብልቅልቁ ስለወጣ ማርታ መጠርጠርን ጀምራለች፣ በግልጽ መናገር ጀምራለች። እንግዲህ በባለፈው ክፍል ካያችሁ አቢጌል የተቆለፈባት ክፍል ውስጥ እናቷ ልታናግራት ወደ በሩ ተጠግታ ነበረ እና እንግዲህ ለእናቷ አንድ ነገር ብላት ነበረ። አንቺ ለምንድን ነው ልጁን በግድ አስገድደሽ እንዲያገባ የምታደርጊው ብላ ማርታ ልጇን ለመቆጣት ስትሞክር፣ እሷ ግን አባዬ እኮ እዚህ የዘጋብኝ ለዛ አይደለም፣ አባዬ ዋሽቶሻን፣ አባዬ እየተጫወተብሽ ነው በማለት እንግዲህ ለእናቷ እንደዚያ ያን ሁሉ ነገር አስፈራርቷት መክሯት፣ ትዳሬ ቢፈርስ ባንቺ፣ አንቺ እኮ ልጅ ነሽ፣ ያለዛ እኔና አንቺ አባትና ልጅ አንሆንም፣ ስለዚህ ነገር ለማንም ሰው እንዳትነግሪ ወዮልሽ ብሎ አባቷ ቢያስፈራራትም አቢጌል ግን የአባቷን ማስፈራሪያ ከምንም አልቆጠረችውም። ነገሩን ለእናቷ ለመናገር ጊዜና ቦታ እየጠበቀች ነበረ። ማርታም እንግዲህ እስኪ ልጅ ላያት ብላ ወደ ክላሷ ስትሄድ አባቷ ያገታት ወይም ደግሞ እዛ ቤት ውስጥ እያሰራት ሚስጥር እንዳወቀችበት ስለ ዳጣ ሚስጥር ስላወቀችበት እንደሆነ ተናግራ ነበረ። ነገር ግን ሚስጥሩን ንገሪ ምንድን ነው ብትላትም ነገሩን ሳትነግራት ቀርታለች። ከከፈትሽልኝ ብቻ ነው የምነግርሽ እያለች ከዛ በኋላ ግን በመጨረሻም እንግዲህ ስለ ዳጣ እንደሆነ ሚስጥሩ ተናግራለች። ስለ ዳጣ ነው እያለች ነበረ እና እንግዲህ በመጨረሻም ማርታ ግራ ገባት። ነገሩ ሁሉ ግራ ስላጋባት ዳጣ ጋር በቁጣ ነበር ሄደችው። ቤት እየታመሰ ያለው ሚስጥር የሆነው ነገር ከአንቺ ጋር የተያያዘ ነው ብላ እንግዲህ ዳጣ ላይ እንደ ሆረር ሁና ስትጮህባት ነበረ። ዳጣ ደግሞ የምትይዘው የምትጨብጠው ጠፍቶባት ነገሩን ስለምታውቅ ሚስጥሩ የታወቀባት ስለመሰላት ለማስተባበል እየሞከረች እንግዲህ ስትንተባተብና ስትቀላምድ እያየናት ነበረ። እንደውም አሁኑኑ ወደ አባቴ ወደ ሲሳይ ወደ ድሬዳዋ እሄዳለሁ፣ አሁኑኑ ዛሬውኑ እሄዳለሁ እያለች ዳጣ እንግዲህ መለፍለፍ ምን ያለበት ምን አይችልም ይባላልና፣ ነገር ግን ከዛ ቀደም ብሎ ናታን አስጠንቅቋት ነበረ። አቢጌል አንቺ የደረጃ ልጅ እንደሆንሽ በፍጹም አላወቀችም። ስለዚህ ይህ ሚስጥር ማንም ሰው ቢጠይቅሽ እንዳት ማለት ማርታ ብታፋጥጥሽ ደርሼበታለሁ ብትልሽ ምናምን ከዚህ ጋር የተያያዘ አይደለም። አቢጌል ያወቀችው ሚስጥር ሌላ ነው። ስለዚህ ተጠንቀቂ ብሏት ነበረ እንጂ እንደ ሁኔታዋ ዳጣ የደረጀ ልጅ መሆኗን ራሷ ልትናገር ነበረ። ምክንያቱም ማርታ በጣም ተቀይራለች። በጣም ነው የምታሳዝነው። በጣም ታማለች እና ብዙ ነገር ቤት ውስጥ እየተፈጠረ ከእሷ ይደበቃል። ይህ ሁሉ እያደረገች ያለችው ደግሞ አቢጌል ናት። እንግዲህ
ደረጀ በዛ በኩል ሊያብድ ደርሷል። አብጌል ደግሞ ቤቱን ለመበጥበጥ በዛ በኩል ሌላ ተንኮል ትሰራለች እና ቤቱ እንዳለ በጣም ነው የሚያስፈራው። የሆነ የሚፈነዳ ቦምብ ያለ ነው የሚመስለው ቤት ውስጥ። ያው ያ ቀን መምጣቱ አይቀርም፣ ይዘገያል እንጂ እውነቱ መውጣቱ አይቀርም። ነገር ግን እስከዛው ቤተሰቡ በጭንቀት በፍርሃት በሚያሳዝን ሁኔታና የእውነት ድራማ ሳይሆን የእውነት ነው የሚመስለው ነገሩ ራሱ የእውነተኛ ታሪክ ነው የሚመስለውና ለመናገር ነገሩንም በጣም ከባድ ነው። እስኪ ያስቡት፣ አንድ ጥፋት አይደለም ይሄ ነገር፣ አንድ ጥፋት አይደለም 2 ነው። አንድ ጥፋት ቢሆን ተናግራችሁት በይቅርታ እንግዲህ ማርታ ትዳሯን ባሏን ስለምትወድ ባሏ ደግሞ ሆን ብሎ በእሷ ላይ እንደዚህ አይነት ነገር ስላላደረገ ስህተት ስለሆነ በይቅርታ ሊታለፍ ይችል ነበረ። ያው ዋጋ ያስከፍላል፣ ቀላል ነገር አይደለም ይሄ ግን በይቅርታ ይታለፋን። እንደው እስኪ ትለፈው ብለን ልንፈርድ እንችላለን። ግን አስባችሁታል? 2 ጥፋት ነው፣ ተመሳሳይ ጥፋት አንድ ሰው ላይ 2። ይህ በጣም ለማሰብ ራሱ ማርታ ልታስበው ልታልመው አትችልም ማርታ። አሁን ግን ማርታ ስለ ዳጣ መጠራጠር ጀምራለች። ምናልባት ሰላም ስላረገዘችው ልጅ ባትጠራጠርም እንኳን ስለ ዳጣ ግን በጣም መጠራጠር ጀምራለች። መጀመሪያ እንግዲህ የጓደኛ የሲሳይ ልጅ ናት ብሎ እዛ ቤት ያመጣት ልጅ ኑሮዋን እዛ ቤት አድርጋ አንድ ቀን እንኳ አባቷ ሲጠይቃትም ሆነ ሲደውልላት ስላላየች ማርታ በጣም ትገረማለች። ምን አይነት ጨካኝ ሰው ቢሆን ነው እስከ ዛሬ ድረስ ልጅ የት ነሽ ብሎ የማይጠይቅሽ እያለች በተደጋጋሚ እንግዲህ ለዳጣ ስትነግራትና እንደውም ቁጥሩን ስጭኝ እኔ ደውዬ አናግረዋለሁ፣ እንዴት ነው እንደዚህ ትልቅ ሴት ልጅ እያለችው የት ገባሽ ምን ሆንሽ ብሎ የማይለው ምን አይነት ጨካኝ ሰው ቢሆን ነው? እንዴት አስቻለው? እና ላናግረው ፈልጋለሁ፣ ቁጥሩን ስጪ ብላት ነበረ ማርታ የሆነ ጊዜ። እና እንግዲህ ዳጣም ነገሩን አስተባብላ አልፋለች ሳትሰጣት ቁጥሩን ማለት ነው። እንግዲህ እነዚህ ነገሮች በዚህ እያሉ ነው ከቀን ወደ ቀን ነገሩ እየገነነና የአብጌል ስራ ደግሞ በጣም ነገሮችን ለማወቅ ያላት ጉጉት ቤቱን እያመሰው ይገኛል። እሷ ዝም ብትል ኑሮ ይሄ ሁሉ ነገር እዛ ቤት ውስጥ አይፈጠርም ነበረ። እሷ ዝም አለማለቷ ነው። እሷ በቃ ሁሉንም ነገር ካላወቅኩኝ፣ ሁሉም ነገር እኔ ያልኩት ካልሆነ፣ ሁሉንም ነገር እኔ ካላወቅኩኝ በሚል እንግዲህ የቤተሰቦቿን ቤት እየበጠበጠች ትገኛለች። እና እንግዲህ ነገሩ አሁን ላይ ማርታም ራሷ መጠራጠር የማትፈልገውን ነገር መጠራጠር ጀምራለች። ደረጀ በተኛበት እንግዲህ እዚህ ቀደም እባክሽ ሰላምታይ አታደርጊውም እያለ ሲል ሰምተው ነበረ። በህልሙ ተኝቶ ማርታ አታሳዝንሽም ወይ እባክሽ ሰላም እንደዚህ አታድርጊ እያለ እንግዲህ ሲቃዥ አይታው እሱን ነገር ግራ ገብቷት ነበረ። አሁን ግን የሆነ ሚስጥር ሊነግራት ይፈልግና ሚስጥሩን ለመናገር ይሞክርና ከዛ ግን ቀጥሎ የሚመጣው ነገር ያሳስበዋል። እንደውም በሀሳቡ መኪና ውስጥ ቁጭ ብሎ ይህን ነገር ለማርታ እንዴት እንደሚነግራት ደረጀ እያሰላሰለ ነበረ። እና እንግዲህ በጣም ደፍሮ ማለት ነው በቃ በርትት ብሎ ወደ ቤት እየሮጠ ይሄድና ቀጥ ብሎ እንደሄደ ማርታ በፈገግታ ታየዋለች ባሏን ማለት ነው ቁጭ ብላ። እና እንግዲህ እሱ ግን እንደደረሰ ከአንቺ ውጭ ሌላ ልጆች ወልጃለሁ፣ ከሰራተኛሽ አንድ አይደለም 2፣ አንዱ የተረገዘው ነው፣ አንደኛዋ ደግሞ እዚህ ቤት አብራ የምትኖረው ዳጣ ናት በማለት ይነግራታል። እና ማርታ ምንም አላቅማማችም፣ አላሰበችም ለሰከንድም። ተዘጋጅታበት እስከሚመስል ድረስ ሽጉጥ ከኋላ ወጥታ እሱ ላይ ለመተኮስ ስትሞክር ያያታልና ከዛ እንግዲህ ደንግጦ ከሀሳቡ ይነቃል። አሁን ላይ ደረጀ ብነግራት ምን ይፈጠራል የሚለው በቃ ተናግሮ የሚመጣውን ችግር መቋቋም ይሻለው ነበር እንደዚህ መከራውን ከሚያይ። እና በጣም ነው የሚያሳዝነው ደረጀ እየተሰቃየ ይገኛል እንግዲህ። ስለዚህ ደፈር ብሎ እንግዲህ እውነቱን መናገር አለበት። እዚህ ጋር ግን ማርታ የተረዳችው ነገር አለ። ማርታ ደረጀ ሆን ብሎ በእሷ ላይ ምንም ነገር እንደማያደርግ ለእሷ በጣም እንደሚጠነቀቅላትና እንደሚያከብራት የሰራው ስራ ሆን ብሎ ሳይሆን ስህተት እንደሆነ እየተረዳችው መታለች።
ምክንያቱም ደግሞ ለእሷ ለመናገር መከራና ጭንቅ ሆኖበት ስላየችው ሆን ብሎ በትዳራቸው ላይ ሆነ በቤታቸው በቤተሰቡ ላይ ምንም አይነት ስህተት እንደማይሰራ በባሏ እርግጠኛ እየሆነች መታለች። እምነቱ እንዳለ ሆኖ ማለት ነው። ግን ደግሞ አሁን ላይ የሆነ ትልቅ ችግር እንዳለ ተረድታለች። ነገር ግን እሱን ነገር ደግሞ ደረጀ እየሆነ ባለው ነገር የሆነ ከባድ መጥፎ ነገር ቤታቸው ውስጥ እንደተፈጠረ እየጠረጠረች ነው። መጠርጠር የማትፈልገውን ነገር አብጌል በፊት ስትነግራት የነበረው ነገሮች ሁሉ ወደ አእምሯ እየመጡ አእምሮዋ በጭንቀት ባሏ እንዳትጠረጥረው ታምነዋለች። ይሆናን ግን ምን ብላ ተጠርጥረው ይሆናን የማይባል ነገር ነው። ለዛውም ከሰራተኛው በጣም ከባድ ነው። ልጠረጥር ማለት ሰላም አርግዛ ያየችበት ጊዜ የለም። ሰላም ከድሮ ጀምራ የኖረችው እነሱ ቤት ነው እና ከዛ የተነሳ ሰላም አርግዛም ሆነ ልጅ ወልዳ አታውቅም ከዚህ ቀደም። እሷ የምታውቀው ይሄንን ነው። ዳጣ የደረጀ ልጅ ከሰላም ይሆናል ብላ ልታስብ አትችልም። ዳጣ ምናልባት የደረጀ ልጅ ሆነች ብትል እንኳን ከሰላም ነው ብላ ልታስብ የማትችለው ምክንያቱም ደግሞ ሰላም አርግዛ አታውቅም። እዛ ቤት እድሜ ልኳን የኖረችው እና የማይጠበቅ የማይታሰብ ነገር ነው እየሆነ ያለውና አሁን ላይ ግን ደረጀ በጣም ያሳዝናል። በነገራችን ላይ ደረጀ ቢያንስ የሚጨነቅበትንና የሚያስብበትን ነገር እንደዚህ እየሆነ ያለበትን ነገር ያውቃል። ማርታ ግን ምን እንደተፈጠረ እንኳን አታውቅም። በባዶ መከራዋን አየች። በዛ ላይ ልጇ አባዬ እያታለለች ነው በማለት እንግዲህ ሌላ መርዝ ጨምራላታለች። አብጌል ወደ ክፍሏ ሄዳ የአባዬ ያገተኝ እሱ እንዳለሽ ናታንን አግባይ ስላልኩት ይሄ ብቻ አይደለም ምክንያቱ በማለት እንግዲህ ለእናቷ እውነቱን ነግራታለች። በጣም ያሳዝናል። እናትየዋ ከደረጀ ቁልፍ ተቀብላ ልታያት ወደ ክላሷ ገብታ ነበረ እና እንግዲህ ምግብ ምንድን ነው ታዲያ እንደዛ ካልሆነ ለምንድን ነው ቀን ላይም እንደዚህ ብለሽ ነበር ለምንድን ነው አባትሽ ያገተሽ ብላ ስትጠይቃት መጀመሪያ ምግብ ስጭኝ ማውራት አልችልም በጣም ጠውልጋለች። ብዙ ቀን የተዘጋባት ምግብ ስጭኝ ማውራት አልችልም ብላ ምግብ ከሰጠቻት በኋላ አባዬ እየተጫወተብሽ ነው ያለቻት። አያችሁ አብጌል በጣም አደገኛ ልጅ ናት። አሁን ይሄ እውነት መውጣቱ አይቀርም፣ ግን አስቡት በእሷ በኩል ይሄ እውነት ሲወጣ ደረጀ እንግዲህ እንዴት ብሎ ልጅ ብሎ ሊጠራት እንደማይችል ከባድ ነው። የገዛ ልጃችሁ ለእናንተ ጥላት ሲሆን ለዛውም ሕፃን ልጅ አይደለችም፣ ትልቅ ሰው ናት። ሁሉን ነገር ታገናዝባለች። መጥፎና ጥሩን ነገር ለይታ ታውቃለች። ለምሳሌ ናታን የዛ ቤት ልጅ አይደለም፣ ግን የዛ ቤት ጭንቀት አሁን ላይ ከማንም በላይ እሱን እያስጨነቀው ነው። ምክንያቱም ደግሞ ሚስጥራቸውን ስላወቀ ነው። ሚስጥሩን ስላወቀ ነገ እዚህ ቤት ላይ ምን ይፈጠራል የሚለው እንደ ሁሉም ሰው ነው እየተጨነቀ ያለው። ከደረጀም ከማርታም ያልተናነሰ ጭንቀት ውስጥ ነው ያለውና እሷ ግን የገዛ ልጃቸው ሆና ስለዛ ቤት ግድ አይሰጣትም እና በጣም ከባድ ልጅ ናት። እንዴት አባቷ ይቅርታ እንደሚያደርግላት አላውቅም። ምክንያቱም በጣም ስህተት እየሰራች ነው። እንግዲህ ለእናቷ አባዬ እያታለለች ነው እየተጫወተብሽ ነው ያለቻት። እንዴት ማገናዘብ እንዳልቻለች አባቷን ማለት ነው እየተጫወተብሽ ነው አባዬ ብላ እንግዲህ ለእናቷ አእምሯን መረዘዋለች። እናትየዋ በነገሩ ደንግጣለች፣ ማመን ሁሉ አልቻለችም። እና በመጨረሻ እንግዲህ ስለ ዳጣ ነው አባዬ እየተጫወተብሽ ነው ስትላት ማርታ ወደ ዳጣ ሂዳ ዳጣን ማነሽ ምንድነሽ ብላ እንግዲህ እዚህ ቤት ምን እየተካሄደ ነው ንገሩ ብትልም ዳጣ ፈርታ እንግዲህ ልትቀላምር ነበረ። እኔ ሲሳይ ልጅ ነኝ ወደ አባቴ ላኩኝ እያለች በፍርሃት ስታያት ነበር። ማርታን በጣም ተናዳ ስለነበረ ውጡልኝ ብላ እንግዲህ አእምሮዋ በጣም ነበረ ጭንቀት ውስጥ የነበረችው። በድጋሚ ግን ወደ አብጌል ክላስ ትሄዳለች እና እውነቱን እነግርሻለሁ በሩን ክፈችልኝ ብትልም ማንም ሰው የለም ንገሪኝ፣ አባትሽም የለም፣ የምትናገሪ ከሆነ ሚስጥሩን ተናገሪ ስትላት ስለ ዳጣ ነው። ዳጣ የሲሳይ ልጅ ሳትሆን የሰላም ልጅ ናት በማለት እንግዲህ ለማርታ እውነቱን ተናግራለች። አስቡት እንግዲህ እና በቀጣይ ክፍል እንግዲህ ዳጣ ድራማ ላይ ምን ሊፈጠር ይችላል የሚለው በጣም አጓጊ ነው። እስከዛው ድረስ የዛሬው ይሄን ይመስል ነበረ። ቸር ቆዩልኝ።